በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ መላው ዓለም የምትገኙ ክርስቲያኖች እንኳን ለበዓለ ሆሳዕና በሰላም አደረሳችሁ። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሚከበሩት በሱ ስም ከሚከበሩት ከተሳቱ አበይት በዓላት አንዱ በዓለ ሆሳዕና ነው። በዓለ ሆሳዕና ማለት ምን ማለት ነው የሚለውን ነገር ለተወሰኑ እናያለን። ሆሳዕና የሚለው ቃል እንግዲህ ሆሳዕና ማለት የዕብራይስጥ ቃል ነው። ትርጉሙ ደግሞ መድኃኒት ማለት ነው። መድኃኒት ማለት ነው። ሆሳዕና ማለት መድኃኒት ማለት ነው። ሆሳዕና በአርያም እያሉ የዘመሩትም አቤቱ አሁን አድን መድኃኒት ነህ እንደማለት ነው። ይህ ሆሳዕና እንግዲህ በአብይ ጾም የጌታችን የአምላካችን መድኃኒታችን ኢየሱስ ክርስቶስ አጽዋማትን ጾሙን ስንከፍል በሳምንታት ወይም ደግሞ በሰንበታት በስምንት ሰንበታት በስምንት ሳምንታት እንከፍለዋለን። ከነዛ መካከል አንዱ ዛሬ የምናከብረው ሆሳዕና ነው። ሆሳዕና በዓለ ሆሳዕና እያልን እናከብረዋለን። ታሪኩን የምናገኘው በማቴዎስ ወንጌል በአራቱም ወንጌላውያን ተጠቅሷል። ነገር ግን ደግሞ በማቴዎስ ወንጌል ምዕራፍ 21 ቁጥር 1 ያለውን ጀምሮ እናየዋለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም መጥቶ ሲያስተምር ከቦታ ቦታ እየተንቀሳቀሰ ነው ያስተማረው። ከቦታ ቦታ እየሄደ ነው ያስተማረው። በእግር ደካማ የሆኑትን ወደሱ መቅረብ ያልቻሉትን እየሄደ አስተምሯቸዋል። ወደሱ መምጣት የቻሉትን ደግሞ እዛው ባሉበት ወደሱ መጥተው እንዲማሩ አድርጓቸዋል። በዚህን ዕለት እየተንቀሳቀሰ ሲያስተምር ለአርአያ ለቤዛ ይሆን ዘንድ ነገስታት የሚያደርጉትን ነገር ጥሩ ከሆነ እየደገፈ፣ ምእመናን የሚያደርጉት ነገር ጥሩ ከሆነ እየደገፈ፣ ነገር ግን ደግሞ መጥፎ ከሆነ እየነቀፈባቸው ይሄዳል። እያስተማራቸውን በምሳሌ ይሄዳል። በዚህ ዓለም ያሉ ነገስታት ብዙ ጊዜ እቀፉኝ ደግፉኝ የሚያበዙ፣ አክብሩኝ የሚያበዙ፣ በሚሄድበት ሁሉ አርዳችሁ አወራርዳችሁ ጋርዳችሁ ጠብቁኝ የሚሉ ናቸው። ኢየሱስ ክርስቶስ ደግሞ የመጣው ትህትናን ለማስተማር ነው። ኢየሱስ ክርስቶስ ትህትናን ለማስተማር ሲመጣ በዚህ በሆሳዕና በዋናነት ለነገስታቱ፣ ለመኳንንቱ፣ ለካህናቱ፣ ለመሳፍንቱ በሚገባ ትህትናን ዝቅ አድርጎ አስተምሯቸዋል። ለዚህ ነው ለነገስታቱም መድኃኒት ነህ፣ ለህዝባውያኑም መድኃኒት ነህ፣ እንዲሁም ደግሞ ለካህናቱም መድኃኒት ነህ ስንል ሆሳዕና ብለን የምንጠራው። በዚህ በማቴዎስ ወንጌል ምዕራፍ 21 ላይ ያለውን ኃይለ ቃል ስናየው እንዲህ ይላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ አንዲት አካባቢ እያስተማረ ባለበት ሰዓት ወደ አንድ አካባቢ ገባ ይለናል። ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጌ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላካቸው ይለናል። እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። ያን ጊዜም የታሰረች አህያ ከውርንጭላዋ ጋር ታገኛላችሁ፣ ፍቱና አምጡልኝ። ምን ታደርጋላችሁ የሚላችሁ ቢኖር ጌታቸው ይሻቸዋል ወይም ደግሞ ይፈልጋቸዋል በሉ፣ ያን ጊዜ ይሰዷቸዋል አላቸው። እንግዲህ ጌታችን አምላካችን ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጌ በደረሰ ሰዓት ሁለቱን ሐዋርያት ላካቸው። አሁን እዚህ ላይ ልብ የምንለው የተላኩት ሁለት ሐዋርያት ናቸው። ሌላ ተራ ሰው አይደለም። ሐዋርያት ናቸው የተላኩት አንድ ነገር እንዲያመጡ ነው። የታሰረ ፈተው እንዲያመጡ ነው። የታሰረች አህያ ፈተው እንዲያመጡ ነው። የታሰረችው አህያ ደግሞ ብቻዋን አልነበረችም፣ ሁለት ናት። አንድ እሷ ናት፣ ሌላኛዋ ልጇ ነች። እንግዲህ ሁለቱ እናትና ልጅ አሉ ማለት ነው። አንደኛዋ ትልቅ ናት፣ አንደኛዋ ደግሞ ታናሽ ናት። ክርስቶስ እነዚህን ነው የፈለጋቸው። ወደ ቤት ሄዱ፣ ግቡና አምጡ አለ። የመጀመሪያው ሐዋርያትን የላከው ወደዚህ ዓለም የሚላኩት ካህናት ሐዋርያት ናቸው። ፍቱና አምጡ የሚባሉትም እነሱ ናቸውና ለዚህ ምሳሌ ሐዋርያትን ሂዱና ፍቱና አምጡልኝ ብሏቸዋል። በሌላ በኩል እርሱ ሂዶ ማምጣት ይችል ነበረ። ከክርስቶስ ዝቅ ያለ ስልጣን ሳይሆን ክርስቶስ በጸጋው ሰጥቷቸው እንዲያስሩ እንዲፈቱ በትክክል የሰጣቸው ለካህናት ሁሉንም አስራችሁ ፈታችሁ የምትሳስሩት የታሰረ የፈታችሁት ደግሞ የተፈታ ይሆናል ብሎ ስልጣን ስለሰጣቸው ሁለቱን ሐዋርያት ልኳቸዋል። ሁለቱ ሐዋርያት ሲልኳቸው የሚከለክሏቸው ሰው እንደሚያገኙም ጠቁሟቸዋል። ክርስቶስ እንደሚያገኙም ጠቁሟቸዋል። በዚህ ዓለም ሁሉም ሰው እንግዲህ ካህናት ሲያስተምሩ መምህራን ሲያስተምሩ
ሁሉም በእኩል ይቀበላቸዋል ማለት አይደለም። በእኩል አይቀበላቸውም። የሚከለክላቸው አለ፣ የሚገስጻቸው አለ። አንዱን ሲያስሩ አንዱን ሲፈቱ ለምን የሚላቸው አለ። ለምን የሚላችሁ ካላችሁ እንዲህ በሏቸው አለ። ምእመናንን ስፈልጋቸው፣ የተዋረዱትን ስፈልጋቸው፣ ልጆችን ስፈልጋቸው፣ ወደ ቤቴ እንዲመጡ ስፈልጋቸው ለምን ካሏችሁ ጌታቸው ይሻቸዋል፣ ይፈልጋቸዋል በሉ አላቸው። አሁንም መምህራን ይሄዳሉ፣ ያስተምራሉ። መናፍቁ ለምን ሲላቸው ጌታቸው ይፈልጋቸዋል ይላሉ። አሕዛብ ለምን ሲሏቸው ጌታቸው ይፈልጋቸዋል ይላሉ። የታሰሩትን ፈተው ወደ አምላካቸው ወደ ጌታቸው ያመጣሉ። ለዚህ ምሳሌ ነው ሐዋርያቱን ሰዶ ፍቷቸው ያላቸው። ስለዚህ በዚህ በዕለተ ሆሳዕና አንዱ የመድኃኒት ቀን የመፈቻ ቀን ነው ማለት ነው። የተፈታንበት ከእስራት የምንፈታበት የመድኃኒት ዕለት ነው ማለት ነው። በሌላ በኩል እንግዲህ የታሰሩ አህዮች አሉ። እነዚህ አህዮች ሁለት ናቸው ብለናል። ሁለቱንም አህዮች ፍቷቸውና አምጧቸው አለ ክርስቶስ። ታስረዋል። እናቲቱ ታስራለች። ውርንጭላዋም እናቷን ጥላት አትሄድምና ከእናቷ ጋር ነው ያለችው። ስትፈታ አብራ ሄደች። ፍቱና አምጡ አለ። ኦሪትና ሐዲስ ናቸው። እናቲቱ ኦሪት ናት፣ እንዲሁም ደግሞ ልጅቱ ሐዲስ ትመሰላለች። ክርስቶስ ፈተው ካመጡለት በኋላ እንግዲህ ጭነት የለመደችው መጫን የለመደችው ብዙ ጊዜ ተጭና የምትሄደው እናቲቱ ነበረች። ትግልን የለመደችው እናቲቱ ነበረች። መዋከብን መደብደብን የመረጠችው እናቲቱ ነበረች። ሕግን የምታውቀው እናቲቱ ነበረች። በሕግ የጸናችው ያቺ እናቲቱ አህያ ነበረች። ግን እንደዛ አልሆነም። ክርስቶስ ምን አለ? እናቲቱን አህያ ትቶ በውርንጭላዋ ላይ ተቀመጠ። ክብር ይግባውና ጌታችን አምላካችን ይህን ያደረገው ዝም ብሎ አይደለም። ያቺ ውርንጭላ ናት፣ ገና መጫንን አልለመደችም፣ መሄድን አልለመደችም፣ አዲስ ናት። ስለዚህ በእሷ ላይ ተቀመጠ። ካሁን በኋላ እናቲቱ የነበረችው ያቺ ኦሪት አለፈች፣ ሐዲስ ተተካች፣ በሐዲስ ኪዳን ተመላለሱ ሲለን እናቲቱን ትቶ በውርንጭላዋ ላይ ተቀመጠ ማለት ነው። ዝም ብሎ የተቀመጠ አምላክ አይደለም። ጌታችን የሚያደርጋቸው ነገሮች በሙሉ አምላካዊ ስርዓት ስላላቸው በአምላካዊ ስርዓት የሚቃኙ በአምላካዊ ልብ የሚቃኙ ስለሆኑ እንደው ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የሚደረጉ ነገሮች አይደሉም። ስለዚህ ውርንጭላዋ ላይ የተቀመጠው በሐዲስ ኪዳን ሕግን ሰራሁላችሁ ሲለን ነው። ያችኛይቱ አህያዋ እድሜዋ ረጅም ነው። እንግዲህ እናቲቱ እድሜዋ ረጅም ነው። ውርንጭላዋ ደግሞ ገና ናት። ኦሪት ለብዙ ለ5500 ዘመን በዚያኛው ሕግ ስትገዙ ኖራቸዋል። 5500 ዘመኑ አለፈ። ያ አሮጌው ጊዜ አለፈ። ወደ አዲሱ ተሸጋገራችሁ፣ አዲሱ ከናንተ ጋር ሆነ ሲል በውርንጭላዋ ላይ ተጫነ። ከዚህ በኋላ በውርንጭላዋ ላይ ተጭኖ ሲሄድ የበዓሉን ታሪክ የምናገኘው የሆሳዕናን ከዚህ ላይ ነው። በውርንጭላዋ ላይ ተጭኖ ወደ ቤተ መቅደሱ ወደ ከተማው ክርስቶስ ሲገባ የተደረገው ተአምር ነበረ። ልዩ ነገር ነበር የተደረገው። በአህያዋ ላይ ተጭኖ እያለ ሁሉም ሰው ተነሱና ሆሳዕና በአርያም ሆሳዕና በአርያም ሆሳዕና ለወልደ ዳዊት ይሉት ነበረ። ሆሳዕና ለወልደ ዳዊት ማለት ሆሳዕና ማለት አሁን አድን ማለት ነበረ። የዛን ዕለት ሕግ ጸንቶባቸው ነበርና በአይሁድ በፈሪሳውያን በሕጉ በጣም ብዙ ስለነበረ እባክህ ጌታ ሆይ ከዚህ አሳሪ ከሆነ ሕግ ጨካኝ ከሆነ ሕግ ከማያድን ሕግ አድነንና ወደ ሐዲስ አሸጋግረን እባክህ አሁን አድነን እያሉ ይለምኑት ነበረ። ነገስታቱ ፍርድ ያበዙባቸው ነበረ። እባክህ ጌታ ሆይ ከዚህ አስጨናቂ ፍርድ አውጣን አሁን አድነን ይሉት ነበረ። እንዲሁም ደግሞ በነገስታቱ በፍርድ ካለፉ በኋላ ቢሞቱ እንኳን ያ ዘመን 5500 ዘመን ሲኦልና ገነት አንድ ላይ ካሁን በኋላ መንግስተ ሰማያት የምትከፈተው ገሃነመ እሳት የሚከፈተው ከምጽአት በኋላ ነው። ሲኦልና ገነት ግን ከዛ ጊዜ ነበሩ። በዚያን ዕለት 5500 ዘመኑ ገነት ዝግ ነበረች። አብርሃምም ይስሐቅም ሌሎች ቅዱሳንም በሙሉ ሲሞቱ ወደ ሲኦል ነበር የሚጋዙት። ያ የጥንት የአዳም በደል እነሱ ወደዛው እንዲጓዙ አድርጓቸው ነበረ። ስለዚህ አሁን ከዚያ ሞት አድነን
ሆሳዕና በአርያም በሰማያትም በምድርም ከጨካኞች ከነገስታቱ ከካህናቱ ከፈሪሳውያን ሕግ አድነን። በሰማይም ደግሞ ሆሳዕና በአርያም እባክህን በአርያምም ገነትን ክፈትልን አሉት። ሆሳዕና ለወልደ ዳዊት የዳዊት ልጅ ነን የሚሉ የዳዊት ልጅ ያልሆኑ ግን የሚገዙ ጨካኞች ሆሳዕና በአርያም በሰማይ ባሉ ከዲያብሎስ በሲኦል ከሚቀጠቅጠን አድነን እያሉ ሆሳዕና በአርያም ይሉት ነበረ ጌታችን። እንግዲህ ጌታችን ሆሳዕና በአርያም እያሉ ሲያመሰግኑት ወደ ከተማውም ሲገባ በከተማው አደባባይ ላይ እንደው ዝም ብሎ አላመሰገኑትም። በአካባቢያቸው ለብሰው ድንገት የወጡት ልብስ ነበራቸው። ልብሳቸውን ውልቅ እያደረጉ ክርስቶስ በሚራመድበት ላይ እያነጠፉ አንተ ልብሳችን ነህ፣ አንተ መጠለያችን ነህ፣ ከልብሳችን በላይ አንተ ነህ ሲሉ ልብሳቸውን እያነጠፉ ክርስቶስን ተቀበሉት። እንዲሁም ደግሞ ከልብሳቸው ባለፈ የዘንባባ ቅጠል እያነጠፉ ዘንባባ ይዘው ተቀብለውታል። በአካባቢያቸው ያለውም የቴምርና የወይራ ቅጠል ነበርና እሱንም ከዛፉ ላይ እየቆረጡ እየነሰነሱ በመንገዱ ላይ መንገዱን በሙሉ ሆሳዕና በአርያም እያሉ ተቀብለውታል ማለት ነው። በዚህን ዕለት በሙሉ ሕፃናትም ነገስታትም ሁሉም አንዳንድ እግዚአብሔር ፍቅሩ የገባቸው ያመሰግኑ ነበርና እነዚህ በጣም መጥፎ ሰዎች ተጠግተው እባክህ አታስጮህብን፣ ለምን ታስጮህብናለህ? ለምን አትተወንም? ስለዚህ ጸጥ እንዲሉ አደርጋቸው አሉት። በዚህ ጊዜ ክርስቶስ እንዲህ ሲያደርግ እሱ ደግሞ እንዲህ አላቸው፣ እናንተ ዝም ብትሉ ሕፃናት ያመሰግኑኛል፣ ሕፃናትን ዝም ብታሰኟቸው ድንጋዮች ያመሰግኑኛል አላቸው። እማእፈ ደቂቅ ወሕፃናት አስተዳለው ከስብሐተ ብሎ ቅዱስ ዳዊት ቀድሞ ከሕፃናት አንደበት ምስጋናን አዘጋጀ እንዳለው በመዝሙር 8 ላይ ሕፃናት ሆሳዕና በአርያም እያሉ አመስግነውታል። ለዚህም የሕፃናትን በዓል ጭምር ነው። ሕፃናትን በሆሳዕና አብዛኛው ጊዜ ወደ ቤተ ክርስቲያን መጥተው እንዲያገለግሉ የምናደርጋቸው በዚህ ምክንያት ነው ማለት ነው። ስለዚህ ሆሳዕና ይህ ነው። ሆሳዕና የተለያየ ነገሮች ተደርገውበታል። አንደኛው ልብስ ማንጠፍ ምንድነው? ልብሳችን አንተ ነህ ሲሉት ነው። አንተ ልብሳችን ነህ፣ አንተ ምግባችን ነህ ሲሉን ነው። ሌላው ደግሞ ዘንባባ አንጥፈውለታል ለጌታችን ለአምላካችን የዘንባባ ቅጠል አንጥፈውለታል። ይህ የዘንባባ ቅጠል ምንድነው ካላችሁ፣ ዘንባባ የሰላም ምልክት ነው። ዘንባባ ከላይ ስታዩት እሾህ አለው፣ ታቹ ግን የሚያምር አረንጓዴ ነው። ክርስቶስ ሆይ አንተ በመንግስት ከመጡብህ እሾህ እንደ እሾህ የምትዋጋ ማንም ሊያሸንፍ የማይቻል ነው። በፍቅርህ ካሉ ግን የለመለመ እንደ አረንጓዴው ትመስላለህ። በለመለመ ሳር እንደምታሰማራው በለመለመ መስክ እንደማሰማራው እንዳልከው ትመስላለህ። ነገር ግን ለሚደፋፈርህ አንተን መደፋፈር የሚችል የለም ሲሉ የመለኮትነቱን ኃያልነት ሲገልጽ ከላይ እሾህ አለው ዘንባባ ደርቆም እንኳን አረንጓዴነቱን የሚለቅ አይደለም። ደርቆም አረንጓዴነቱን አይለቅም። ተቃጥሎም በሙሉ እሳት አያቃጥለውም። በፍጹም አቃጥሎ ከሰል የሚያደርገው አይደለም። አንተ ሁሉም ነገር የማይችልህ በሁሉም የበላይ የሆንክ ነህ ሲሉ የዘንባባ ቅጠል ይዘዋል ማለት ነው። ዘንባባ ካሁን በኋላም እንዲሁ አንተ ሰላማችን ነህ ሲሉ ዘንባባ የሰላም ምልክት ነው። ካሁን በኋላ ሰላምህ ተወጥኖልናል፣ በአንተ ሰላም አግኝተናል። ክርስቶስ ሆይ ከድንግል ማርያም ከተወለድክ ጀምሮ ይኸው ዛሬ በቤታችን በአደባባያችን ተገኝተሃል። ሰላም ልታውጅልን ነው። የዓለም ሁሉ ሰላም ሊታወጅ ነው። አዳም ከሲኦል ወጥቶ ወደ ገነት እስከ ልጅ ልጆቹ ሊሻገር ነው። የመሻገር ቀን ሊሆን ነው። ሰላም ሊታወጅ ነው ሲሉ ዘንባባ ይዘው ወደ ክርስቶስ መጥተዋል ማለት ነው። ስለዚህ ሆሳዕና ይህ ነው ትርጉሙ ማለት ነው። ሆሳዕና ትልቅ በዓል ነው። ከአበይት በዓላት ከሚከበሩት አንዱ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ታላቁ በዓል ነው። ስለዚህ ሆሳዕናን የምናደርገው ለዚህ ነው። እንዲሁም ደግሞ ሌሎች ቴምርና የወይራ ቅጠል ይዘው ተገኝተዋል። እነሱም የጽናት የቅድስና የንጽህና ምሳሌ ናቸው። ለዚህ ነው እነሱን ቅጠል ይዘው የተገኙት ማለት ነው። ስለዚህ ሆሳዕና
በዚህ ይመሰላል ማለት ነው። ከዚህ ላይ የምንናገረው ነገር በዓለ ሆሳዕናን የሚያከብር ሰው በሙሉ ዘንባባውን ይዞ ለሰላም የሚያውጅ መሆን አለበት። ሆሳዕና በአርያም እንዳልነው ሁሉ ለሀገራችንም ሰላሙን ስጠን የምንል መሆን አለበት። ጌታ አምላኬ ሆይ አንተ የመድኃኒት ነህ፣ እባክህ ለሀገሬ ለቤተ ክርስቲያን ለእኔም ጭምር መድኃኒት ሁነኝ እንበለው። ልባችን ላይ ያለውን ልባችን የሸፈነውን ቃል እግዚአብሔር እንዳንሰማ የሚያደርገውን በብሔር በጎሳ ተከፋፍለን እንድንኖር የሚያደርገውን ያ ልብስ እንዳንከባበር ፍቅር ከኛ እንዲጠፋ የሚያደርገው ልባችን ላይ የተሸፈነውን ልብስ አውልቀን መጣል አለብን ማለት ነው። በዓለ ሆሳዕናን ስናከብር ይህንን እያሰብን እንድናከብር ማለት ነው የምንፈልገው። አቤቱ አሁን አድን እንዳለ ቅዱስ ዳዊት ጌታችን አምላካችን አሁን አድን። እኛም እንዲህ እንላለን ለሀገራችን፣ ለቤተ ክርስቲያናችን፣ ለቅድስት ቤተ ክርስቲያናችን አምላካችን ሆይ አሁን ምህረቱን ላክላት እያልን እናከብራለን ማለት ነው። በዓለ ሆሳዕና በመላው ዓለም ይከበራል። በተለየ ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድምቀት በተለየ ሁኔታ ይከበራል። ከቅዳሴው ጀምሮ ልዩ ትርኢት ነው ያለው። አርኅዉ ኆኃተ መኳንንት፣ አርኅዉ ኆኃተ መኳንንት፣ እባካችሁ መኳንንት ካሁን በኋላ መኳንንት ነን የምትሉ መሳፍንት ነን የምትሉ ነገስታት ነን የምትሉ ደጃፍ ክፈቱ የክብር ጌታ መጥቷል ብሎ ከቅዳሴው ጀምሮ የሚያውጅበት ሰዓት ነው ማለት ነው። የሚታወጅበት በልዩ ትርኢት የምናደርግበት ስርዓት ነው በዓለ ሆሳዕና ሰሙነ ሆሳዕና ማለት ነው። እንዲሁም ደግሞ በዚህ በሆሳዕና ዕለት የሳምንቱን በሙሉ ሳምንት የሞተ ሰው አይፈታም። በሳምንቱ በሙሉ ፍታት የሚደረግበት ወደ ዘመነ ኦሪት ላይ ነው ያለነው የምንልበት ዘመነ ኦሪትን የምናስብበት ዕለት ነው። መስቀል እንደማንሳለም ሁሉ ስለዚህ በዚህን ዕለት ፍታት ተደርጎ አባቶቻችን በፍታት አጠናቀው ህዝቡን ሳምንቱ በሙሉ ኦሪት ስለሆነ ዛሬ መስቀል አሳልመው የሚያሰናብቱበት ዕለት ነው። በዚህ የሆሳዕና ዕለት ማለት ነው። ሆሳዕና በአርያም ልዩ ነው። አራቱም ወንጌል አራቱም ወንጌላውያኑ በሙሉ በአራቱ አቅጣጫ ይሰበካል፣ በአራቱ አቅጣጫ ይነገራል። ወንጌል በሙሉ በዚህን ዕለት ማለት ነው። ለምን ልዩ ዕለት ነው? በአራቱ አቅጣጫ መድኃኒት ይሰበካል። በአራቱም አቅጣጫ ምስባክ ተሰብኮ ከዳዊትም እንዲሁም ደግሞ ከሐዲስ ወንጌሉ በሙሉ ይነበባል። አሁን አድን ጌታ ሆይ አሁን አድን ብሎ ለዓለም መድኃኒት ይነገራል ማለት ነው። መልካም በዓለ ሆሳዕና በያላችሁበት እግዚአብሔር በረከቱን ጽድቁን ሁሉን አንድነቱን ያድርግላችሁ። መልካም በዓለ ሆሳዕና ይሆንላችሁ።